የመካከለኛው ምስራቅ ምድር የዲፕሎማሲ ደጃፎች ሙሉ በሙሉ ተዘግተው ያለምን የጂኦፖለቲካዊና የኢኮኖሚ ደም ስር በሚያናውጥ የጥፋት ማዕበል ውስጥ ተዘፍቃለች። ይህ ትንታኔ በአሜሪካና በእስራኤል ጥምረት እንዲሁም በኢራንና የተቃውሞ ዘንግ ኃይሎች መካከል የተቀሰቀሰውንና አሸናፊና ተሸናፊው በግልጽ የማይለየውን አውዳሚ ጦርነት በጥልቀት ይፈትሻል። ኢራን በሳውዲ አረቢያ በሚገኘው የልዑል ሱልጣን የአሜሪካ የጦር ሰፈር ላይ ካደረሰችው አስደንጋጭ ጥቃትና ስትራቴጂካዊ ኪሳራ አንስቶ ፕሬዚዳንት ዶናልድ ትራምፕ የኢራንን ወታደራዊ አቅም አመድ ያለው እስከሚሉበት ኤፒክ ፊውሪ የመልሶ ማጥቃት ዘመቻ ድረስ ያለውን የሃያላኑን ለአስጨራሽ ፍልሚያና እርስ በርስ የሚቃረን የትረካ ጦርነትም ቁልጭ አድርጎ ያሳያል። ከዚህም ባሻገር እስራኤል በኢራን ባለስቲክ ሚሳኤሎችና በሊባኖሱ ሂዝቦላህ እየደረሰባት ያለውን የህልውና ፈተና ለመቀልበስ በቴህራን ወታደራዊና የኒኩለር ጣቢያዎች ላይ የወሰደችውን ደፋር የአጸፋ እርምጃ እንዲሁም የየመን ሁቲዎች በቀይ ባህር የንግድ መስመር ላይ የፈጠሩት ዓለም አቀፍ መስተጓጎልና ይህንኑ ተከትሎ አሜሪካ ወደ ቀጠና ያዘመተችውን ከፍተኛ የጦር ኃይል ስምሪት አንድ ወጥ ዘገባ ያሰናስላል። ከጭስና ከባሩድ ሽታ ባሻገር እልፍ የሰው ህይወቶች እየረገፉበት ያለው ይህ ሁለንተናዊ የጂኦፖለቲካ ትርምስ የቀጠናውን መጻኢ ዕድል እንዴት በጨለማ እንደዋጠው ይህ ትንታኔ አጥርቶ ያቀርባል። ይህ ቮይስ ኦፍ ኢትዮጵያ ዓለም አቀፍ ትንታኔ ነው። የዓለምን ፖለቲካ በሰፊው የምንዳስስበት መድረክ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። የመካከለኛው ምስራቅ የፖለቲካና የጦርነት ትኩሳት ከመቼውም ጊዜ በላይ ኑሮ ቀጠናው በማያባራ የጥፋት አዙሪት ውስጥ ተዘፍቋል። የዓለማችንን የጂኦፖለቲካዊ ሚዛን ሊያናውጥ በሚችል መልኩ በአሜሪካና በእስራኤል ጥምረት እንዲሁም በኢራንና የተቃውሞ ዘንግ በሚባሉት ኃይሎች መካከል የተከፈተው መጠነ ሰፊ ጦርነት የዘመናችንን አስከፊ የደም አውድማ ፈጥሯል። ይህ ላስጨራሽ ግጭት የጀመረው ገና የካቲት ወር መገባደጃ ላይ ቢሆንም አሁን ላይ የደረሰበት ደረጃ ግን የዓለምን የኢኮኖሚ የደህንነትና የዲፕሎማሲ መዋቅር ከመሰረቱ የሚያናውጥ ሆኗል። የዚህ ጦርነት ሻና መድረሻ የቱንም ያህል የተወሳሰበ ቢሆንም በየግንባሩ የሚሰሙት የቦምብ ፍንዳታዎች፣ የሚወድቁት የሰው ህይወቶችና የሚወድሙት መሰረተ ልማቶች የጉዳዩን አሳሳቢነት ቁልጭ አድርገው ያሳያሉ። የጦርነቱ አንደኛና ዋነኛው ማዕከል የሆነው በሳውዲ አረቢያ የሚገኘው የልዑል ሱልጣን የአየር ኃይል ጦር ሰፈር በቅርቡ ያስተናገደው አስደንጋጭ ጥቃት የኢራንን ድንበር ዘለል የመምታት አቅም ያሳየ ክስተት ነበር። ኢራን በወሰደችው እውነተኛ ቃል ኪዳን በተሰኘ ዘመቻ ይህ ከፍተኛ ጥበቃ የሚደረግለትን የአሜሪካ ጦር ሰፈር በባሊስቲክ ሚሳኤሎችና በአጥፍቶ ጠፊ ድሮኖች በከፍተኛ ሁኔታ ደብድባለች። ጥቃቱ ሰፈሩን በከፍተኛ የፍንዳታ ድምጽና በጭስ ደመና የሸፈነው ሲሆን ቢያንስ 12 የአሜሪካ ወታደሮች መቁሰላቸውንና ከነዚህም ውስጥ ሁለቱ በጽኑ መጎዳታቸው ተረጋግጧል። ከሰዩት ባለፈ የአሜሪካ የጦር አውሮፕላኖች በአየር ላይ ነዳጅ በማቅረብ ረገድ ወሳኝ ሚና ያላቸው ኬሲ 135 አውሮፕላኖች ላይ የደረሰው ከባድ ጉዳት የዩናይትድ ስቴትስን የአየር ላይ እንቅስቃሴ ሊያስተጓጉል የሚችል ስትራቴጂካዊ ኪሳራ ተደርጎ ተወስዷል። አጠቃላይ ግጭቱ ከተጀመረበት ጊዜ አንስቶ ከ300 በላይ የአሜሪካ ወታደሮች የቆሰሉ ሲሆን 13 የሚሆኑ ደግሞ ህይወታቸውን አጥተዋል። ይህ ቁጥር አሜሪካ በመካከለኛው ምስራቅ ካደረገቻቸው የቅርብ ጊዜ ጦርነቶች አንጻር ሲታይ እጅግ ከፍተኛ የሚባለው ነው። በዋሽንግተን ዲሲ ዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ይህንን የኢራን እርምጃ ተከትሎ ጠንካራና ቁጣ የተቀላቀለበት ምላሽን ሰጥተዋል። ፕሬዝዳንቱ አሜሪካ ኤፒክ ፊውሪ የተሰኘ መጠነ ሰፊ የመልሶ ማጥቃት ዘመቻ መክፈቷን በማስታወቅ የኢራንን ወታደራዊ አቅም ሙሉ በሙሉ በሚባል ደረጃ ማውደማቸውን በኩራት ገልጸዋል። በእሳቸው አገላለጽ የኢራን የባህር ኃይል ሙሉ በሙሉ ከጥቅም ውጭ ሆኗል። የአየር ኃይሏ ተደምስሷል። እንዲሁም ከ90 በመቶ በላይ የሚሆነው የሚሳኤል ማስወንጨፊያና የድሮን ማምረቻ ተቋማቶቿ አመድ ሆነዋል። ትራምፕ ይህንን እርምጃ ሲያብራሩ በታሪክ ውስጥ የአንድ ሀገር ወታደራዊ ኃይል በዚህ ፍጥነትና ቅልጥፍና ተደምስሶ ያውቅም በማለት የአሜሪካን ጦር የበላይነት አሞካሽተዋል። ከዚህም ባለፈ ኢራን በአሁኑ ወቅት ምንም አይነት አቅም እንደሌላትና አሜሪካን ለድርድር እየተማጸነች እንደሆነ ተናግረዋል። ይሁን እንጂ ትራምፕ የቀድሞ አስተዳደሮች በተለይም የኦባማና የባይደንን አስተዳደር ኢራን የኒኩለር አቅም እንድትገነባ መንገድ ከፍተዋል በማለት አጥብቀው በመተቸት የእሳቸው አስተዳደር ግን ኢራን መቼም ቢሆን የኒኩለር ጦር መሳሪያ እንዳታገኝ የሚያደርግ ወሳኝ እርምጃ መውሰዱን አጽንኦት ሰጥተው ተናግረዋል። ፕሬዚዳንቱ የኢራን ሚሳኤሎች ኳታር፣ ዩናይትድ አረብ ኤምሬትስ፣ ኩዌትና ሳውዲ አረቢያን ጨምሮ በበርካታ ሀገራት ላይ ማነጣጠራቸውን ጠቅሰው እነዚህ ሀገራት ይህንን እውነታ ተገንዝበው ከኢራን የሚመጣውን አደጋ ሊረዱ ይገባል በማለት አስጠንቅቀዋል። ይህ በእንዲህ እንዳለ በቴህራን በኩል የሚሰማው ድምፅና የሚታየው ምስል ከዋሽንግተን የተለየ ነው። የኢራን እስላማዊ አብዮታዊ ዘብ ቃል አቀባይና ወታደራዊ
የጦር አዛዦች የአሜሪካን መግለጫዎች የውሸት ትርክት በማለት አጣጥለዋል። ኢራን እንደምትለው የአሜሪካ ጦር በወሰደው እርምጃ የተዳከመው እሷ ሳትሆን በተቃራኒ የአሜሪካ ወታደሮች በኢራን ተከታታይ ጥቃቶች ምክንያት ከጦር ሰፈሮቻቸው እየሸሹ በአረብ ሀገራት በሚገኙ የሲቪል ሆቴሎች ውስጥ ለመደበቅ ተገደዋል። የኢራን ጦር ቃል አቀባይ አቡልፋዝል ሼካልቺ እንዳሉት አሜሪካውያን ሲቪሎችን እንደ ከለላ እየተጠቀሙ ነው። ሆኖም አሜሪካውያን የተጠለሉበትን ማንኛውንም ሆቴል ሆነ የሲቪል ተቋም ለኛ ህጋዊ ወታደራዊ ኢላማ ይሆናል በማለት ከባድ ማስጠንቀቂያን አስተላልፈዋል። ከዚህም አልፎ ኢራን የአረብ ሀገራት ሳውዲ አረቢያ፣ ኳታርና ዩናይትድ አረብ ኤምሬትን ጨምሮ የአሜሪካን ጦር ከሀገራቸው ካላስወጡ የኢራን ሚሳይሎች ቀጥተኛ ኢላማ እንደሚሆኑ በማስፈራራት ላይ ትገኛለች። ኢራን አሁንም ቢሆን ሙሉ ወታደራዊ አቅሟን እንዳልተጠቀመችና እንደ ፋታ 2 ራዳ 500ና ኤተማድ የመሳሰሉ እጅግ ዘመናዊና አውዳሚ የሃይፐርሶኒክ ሚሳይሎቿን ለከፋው የጦርነት ምዕራፍ አቆይታ እንዳለች ወታደራዊ ተንታኞች ይገልጻሉ። ይህ የሚያሳየው ኢራን ጦርነቱን የረዥም ጊዜ የትዕግስትና የስነ ልቦና ፍልሚያ አድርጋ እንደምትመለከተው ነው። በሌላኛው የጦርነት ግንባር እስራኤል እጅግ ፈታኝ በሆነና በበርካታ አቅጣጫዎች በተከፈተባት ጦርነት ውስጥ ራሷን አግኝተዋለች። የኢራን ቀጥተኛ ጥቃት በእስራኤል ምድር ላይ መድረሱ የችግሩን ጥልቀት ያሳያል። ቴልአቪቭን፣ ናሃሪያንና የጎላን ኮረብታዎችን ኢላማ ያደረጉ የኢራን ባሊስቲክ ሚሳይሎች ክላስተር ቦምቦችን በመጠቀም ከፍተኛ ጉዳት ለማድረስ ሞክረዋል። የእስራኤል የአየር መከላከያ ስርዓቶች አብዛኞቹን ሚሳይሎች ማክሸፍ ቢችሉም ጥቂት ሮኬቶች መኖሪያ ቤቶች ላይ ወድቀው የሰው ሕይወት ጠፍቷል፣ በርካቶችም ቆስለዋል። በእስራኤል ሰሜናዊ ድንበር ደግሞ የኢራን ቀኝ እጅ የሆነው የሊባኖሱ ሄዝቦላህ የሚያደርሰው ጥቃት ከቀን ወደ ቀን እየተባባሰ መጥቷል። ሄዝቦላህ ጸረ ታንክ ሚሳይሎችን በመጠቀም በእስራኤል መርካቫ ታንኮችና የጦር ካምፖች ላይ ጥቃት እየፈጸመ ሲሆን በዚህም እንደ ኦሪ ግሪንበርግና ማሂር ካታር የመሳሰሉ ወጣት የእስራኤል ወታደሮች ሕይወታቸውን አጥተዋል። የሰሜን እስራኤል ነዋሪዎች በመጠለያ ውስጥ ለመኖር የተገደዱ ሲሆን ከተሞቿ በጭስና በፍንዳታ ታምሰዋል። ለዚህ ምላሽ ይሆን ዘንድ የእስራኤል ጦር ወደ ኢራን ግዛት ጠለቅ ብሎ በመግባት የአጸፋ ጥቃቶችን ሰንዝሯል። በቴህራን በያዝድና አራክ በሚገኙ ወታደራዊ የኒኩለርና የኢንዱስትሪ ተቋማት ላይ የተፈጸሙት የአየር ድብደባዎች ጦርነቱ ከቀጠናው ግጭት አልፎ ወደ ሁለንተናዊ ጦርነት መሸጋገሩን አመላካች ናቸው። የኢራን የውጭ ጉዳይ ሚኒስትር አባስ አራቺ እነዚህን የእስራኤል ጥቃቶች በሲቪል ተቋማት ላይ የተፈጸሙ የጦር ወንጀሎች በማለት ኮንነዋል። ሆኖም እስራኤል ጥቃቶቹ የኢራንን ወታደራዊና የኒኩለር መሰረተ ልማት ማሽመድመር ላይ ያነጣጠሩ መሆናቸውን ታስረግጣለች። የጠቅላይ ሚኒስትር ቤንያሚን ኔታንያሁ አስተዳደር ኢራንና ተላላኪዎቿ እስካላቆሙ ድረስ እስራኤል እርምጃዋን አጠናክራ እንደምትቀጥል ቃል ገብተዋል። የዚህ ጦርነት አስከፊነት በመካከለኛው ምስራቅ ምድር ላይ ብቻ የተገደበ አይደለም። የዓለምን የንግድ ደም ስር በሆነው በቀይ ባህርና በባብ-ኤል መንደብ ባህረ ሰላጤ ላይ ያጠላው ደመና የዓለምን ኢኮኖሚ እያንገዳገደው ይገኛል። የየመኑ ሁቲ አማጽያን የፍልስጤምን የሊባኖስንና የኢራንን አጋርነት በማንገብ በአሜሪካና በእስራኤል መርከቦች ላይ ያነጣጠረ ጥቃታቸውን አጠናክረዋል። የሁቲ ወታደራዊ ቃል አቀባይ ያህያ ሳሬ አሜሪካና እስራኤል ጥቃታቸውን እስካላቆሙ ድረስ በቀይ ባህር ላይ የሚያደርጉትን እንቅስቃሴ ሙሉ በሙሉ እንደሚያስተጓጉሉ እናም ጣታቸውን አሁንም ቃታቸው ላይ መሆኑን አስጠንቅቀዋል። ይህ ሁኔታ የዓለም አቀፍ የነዳጅና የሸቀጣሸቀጥ አቅርቦት ላይ ከፍተኛ መስተጓጎልን የፈጠረ ሲሆን አሜሪካ ይህንን ቀውስ ለመቀልበስና አጋሮቿን ለመጠበቅ ስትል ተጨማሪ 10,000 ወታደሮችን ተዋቂውን 82ኛውን የአየር ወለድ ክፍለ ጦርና የባህር ኃይል እግረኛ ወታደሮችን ወደ ቀጠናው እያንቀሳቀሰች ትገኛለች። በአጠቃላይ ሲታይ ይህ በመጋቢት 2026 አየሩን የሞላው የጦርነት ድባብ የዲፕሎማሲ በሮች ከሞላ ጎደል የተዘጉበትና የጦር መሳሪያዎች ቋንቋ ብቻ የበላይነት ያገኘበት አስፈሪ የታሪክ ምዕራፍ ነው። አሜሪካ የኢራንን የጀርባ አጥንት ሰብር ያለው ስትል፣ ኢራን በበኩሏ የአሜሪካን ጦር ወደ ሲቪል ሆቴሎች እንዲያፈገፍግ አድርጌ ዋና ዋና ሚሳኤሎቼን ለከፋው ቀን አዘጋጅቻለሁ ትላለች። እስራኤል በህልውናዋ ላይ የተቃጣውን ዘርፈ ብዙ አደጋ ለመቀልበስ ወደ ኢራን ልብ እየዘለቀች ስትመታ፣ ሄዝቦላና ሁቲዎች በበኩላቸው ጦርነቱን መልክዓ ምድራዊ ስፋት በመስጠት የዓለምን ኢኮኖሚና ሰላም አጣብቂኝ ውስጥ ከተውታል። በየመግለጫዎቹ የሚንጸባረቀው እልህ፣ የተጎዱትና የሞቱት ወታደሮች ቁጥር እንዲሁም በሲቪሎች ላይ እየደረሰ ያለው ስቃይ የጦርነት አሸናፊና ተሸናፊ በግልጽ የማይለይበት ነገር ግን የሰው ልጅ በከፍተኛ ሁኔታ የሚጎዳበት አውዳሚ ጂኦፖለቲካዊ ትርምስ መሆኑን ያለምንም አሻሚነት ያሳያል። እያንዳንዱ በየፊናው የሚያቀርበው የድል ትርክት ቢኖርም በምድር ላይ ያለው እውነት ግን ቀጠናው በፈንጅና በደም ታጥቦ የነገውን ብሩህ ተስፋ በጦርነት ጭስ መጋረዱን የሚመሰክር ቁልጭ ያለና ሚዛናዊ የሆነ የዘመናችን አሳዛኝ እውነታ ነው። የዛሬው ዓለም አቀፍ ትንታኔያችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌላ ዓለም አቀፍ ጉዳይ እስከምንገናኝ ሰናይ ጊዜ